ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን ወቅታዊ ጉዳይ ይዘን ተከስተናል። በሀገራችን በተለይ የሚያዝያ ወር የጋብቻ ወቅት ነው። ስለዚህ በዚህ መሰናዷችን የጋብቻን ምንነትና ዓላማ፣ የሀገራችንን የጋብቻ ባህልና ስርዓትን እንዲሁም በተለይ በወጣቶች ዘንድ እየተለመደ የመጣውንና እንደሚጋቡ እያወቁ ታገቢኛለሽ ወይ ብሎ መጠየቅ ለምን ያስፈልጋል በተሰኘው ርዕሰ ጉዳይ፣ በተጨማሪም ይህ የድንገቴ ታገቢኛለሽ ጥያቄ ከሀገራችን የጋብቻ ባህል ከሆነው ሽምግልና አንጻር እንዴት ይታያል የሚሉትን ጉዳዮች ባጭሩ እንዳስሳለን። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ይጀምሩት። ይህ ዳር ቲዩብ ነው። ጋብቻ ምንድን ነው? በጋብቻ ምንነት ላይ ሃይማኖታዊና ዓለማዊ አስተምህሮቶች ብዙ ይላሉ። ጋብቻ ከአንድ ህይወት ወደ ጋራ ኑሮ የመሸጋገር ተግባር ነው። ጋብቻ ሁለት ሰዎች በጋራ የሚመሰርቱት አብሮ የመኖር ዓለም ነው። ጋብቻ ወይም ትዳር የሚዋደዱ ሴትና ወንድ አብረው ለመኖር ቃል ኪዳን የሚያስሩበት እሴት ነው። ትዳር መመስረት ባልና ሚስት ደስታና ሐዘንን አብሮ ለመካፈል፣ ፍሬ ለማፍራትና አብሮ ለመኖር ለሌሎች ዕውቅና የሚሰጡበት ተግባር ነው። ሰዎች ለምን ይጋባሉ? ግላዊ ኑሮን የጋራ ለማድረግ፣ የልጅ ፍሬ ለማግኘት፣ ከብቸኝነት ህይወት ለመሸሽ፣ በኢኮኖሚ ችግር ምክንያት በባህል ተጽዕኖ ከተናጥል ጓደኝነት ወደ ጋራ አብሮ የመኖር ባህል ለመሸጋገርና በመሳሰሉት ምክንያቶች ይጋባሉ። ለመሆኑ የጋብቻ ጥቅም ምንድን ነው? ለአዳም ፈጣሪ ሔዋንን የላከለት ሰው ብቻውን ይሆን ዘንድ ተገቢ ስላልሆነ ነው። ጋብቻ ብዙ በረከቶች አሉት። በተለይ ሰዎች ከሚወዷቸውና ከሚያፈቅሯቸው ሰዎች ጋር ሲጋቡ ውጤቱ የሰመረ ይሆናል። ጋብቻ እንዴት ይከናወናል? በሀገራችን ኢትዮጵያ በተቀመጡት ሕግጋት መሰረት ጋብቻ በሶስት መንገዶች የጸና ይሆናል። በማዘጋጃ ቤት፣ በሃይማኖት ተቋማትና በሀገር ሽማግሌዎች ዘንድ የሚፈጸሙ ጋብቻዎች ሙሉ ዕውቅናና ተቀባይነት አላቸው። ከብዙ ዘመናት በፊት ትዳር ከማን ጋር እንደምንመሰረት የሚያጭልን ቤተሰብ ነበር። አሁንም ይህ ባህል በተለይ በገጠር የተለመደ ቢሆንም ከተማው ደግሞ የጋብቻ ሂደት መልኩን እየቀየረ ነው። መተጫጨት፣ ሽማግሌ መላክ፣ ጥሎሽ የተሰኙት የዘመናት የጋብቻ ስርዓቶች መልካቸው እየደበዘዘ ነው። ሰርግ፣ መልስና ቅልቅል የተባሉት ደማቅ የጋብቻ ሴቶች እንደ ጉም እየተነኑ ነው። አሁን የእንጋባ ጥያቄዎች ልጆቻችሁን ለልጃችን ከሚለው የሽምግልና ስርዓት እያፈነገጡ ነው። በምትካቸው ከውጭ በመጣ የእንጋባ ፋሽን ተተክተዋል። ድንገቴ የጋብቻ ጥያቄዎች በወጣቶች እየተለመዱ መጥተዋል። በድንገቴ የጋብቻ ጥያቄ መሃል ቤተሰብና ሽማግሌ የተባሉት የዘመናት የክብር መለኪያ ባህሎች ደብዛቸው እየጠፋ ነው። እንዲያውም በሀገራችን የተሰሩት ጋብቻን የተመለከቱ ጥናቶች በርካታ ናቸው። በትዳር ደስተኛ ያልሆኑ ሰዎች ከመብዛታቸው በተጨማሪ ፍቺዎች በርክተዋል። ትዳር አጋሮች መሃል ከአካል መጉዳት እስከ ሕይወት መጠፋፋት የገዘፉ ጥፋቶች የዕለት ዜና ሆነዋል። ትዳርን የሚያቆሙት የፍቅር፣ የመከባበር፣ የመደማመጥ ምሰሶች እየተናዱ ነው። እስቲ የዛሬው ነገረ ጉዳያችን ወደ ሆነው ዝግጅት እንለፍ። ለመሆኑ ጥንዶች ትዳር እንደሚመሰርቱ ተስማምተው በአደባባይ የጋብቻ ጥያቄ የሚያቀርቡት ለምንድን ነው? ይህ ታገቢኛለሽ የሚለው ጥያቄ ኢትዮጵያዊ ባህል ነው ወይ? ካልሆነ ከኢትዮጵያ የጋብቻ እሴት አንጻር እንዴት ይታያል? የሚሉትን ፍሬ ነገሮች ይዘን መጥተናል። እንደተለመደው ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩት። በሀገራችን በተለይ በማህበራዊ ሚዲያዎች ላይ ወንዶች ለሴቶች የጋብቻ ጥያቄ ሲያቀርቡ ይስተዋላሉ። የድንገት የጋብቻ ጥያቄ እንበለው። የሴቷና የወንዱ ጓደኞች ጉዳዩን በሚስጥር ይይዙታል። ጥቂት ጓደኞች ሴቷ ሳታውቅ ይነጋገራሉ። ጥያቄው የሚቀርብላት ሴት ምንም አታውቅም። ይህ የጋብቻ ጥያቄ ሙሉ ለሙሉ ከምዕራባውያንና ከአሜሪካ ከመሳሰሉት ሀገራት የተኮረጀ ተግባር ነው። ወንድየው ቀለበት ይዞ በጉልበቱ በመንበርከክ ታገቢኛለሽ ወይ ይላታል። ሴቷን ባለማመን እንበለው ወይም በድንጋጤ እጇን አፏ ላይ እየጫነች አዎ ትላለች። ቀለበቱን ያስርላታል። ጓደኞቻቸው በመጮህ ያሽቃብጣሉ። ግብዣው፣ ፌሽታው ይደራል። ለመሆኑ ይህ የጋብቻ ጥያቄ በብዙዎች ዘንድ እንዴት ይታያል? እስቲ የአንዲት ወዳጃችንን የትዳር ጥያቄ ገጠመኝ ላካፍላችሁ። ከሰርጓ በፊት እጮኛዋ ታገቢኛለሽ ብሎ ጠየቃት። እንዲህ ታስታውሰዋለች። ቅዳሜ ቀን ላይ ከስራ ወጣሁ። ጓደኞቼ ቦሌ በሚገኝ ሆቴል ውስጥ እንገናኝ ሲሉኝ ሄድኩ። ሆቴሉ ደርሼ ስገባ ቤቱ ጨለማ ነበር። አንድም ሰው አላየሁም ነበር። ከዚያ ሰርፕራይዝ ሲያደርጉኝና መብራቱ በርቶ ሳያቸው በጣም ደነገጥኩ። ያልጠበቅኩት ነገር ነበር የሆነው። በሚስጥር ለዛን ቀን በሆቴሉ ለኔ ጋብቻ ጥያቄ ለማቅረብ ፕሮግራም ይዘው ነበር። እጮኛዬ ተንበርክኮ በእጁ ቀለበት ይዞ ታገቢኛለሽ አለኝ። እያለቀስኩ አዎ አልኩት። ቀለበቱን አጥልኮልኝ ተቃቀፍን። ጓደኞቻችን በደስታ ፈነጠዙ። እኔ በዕለቱ ደስተኛ ብሆንም እጮኛዬ ለቤተሰቦቼ ሽማግሌ አለመላኩ ግን
ቅር አሰኝቶኛል በማለት ገጠመኛዋን ገለጸችልን። አንዳንድ ሰዎች እንደ ሀገራችን ወግ ቢሆን ኑሮ የቃል ኪዳን ቀለበት ከማሰር በፊት ለቤተሰቦች እንደ ባህሉ ሽማግሌና ጥሎሽ በማዘጋጀት መከወን አለበት በማለት ይሞግታሉ። ጋብቻ በተለይ በገጠሪቱ የሀገሪቱ ክፍሎች የራሳቸው ባህላዊ መገለጫዎች አሏቸው። ለምሳሌ በኦሮሞ ማህበረሰብ ዘንድ ያለውን የጋብቻ ትጭጭት እንየው። ጎሳ ይጠናል፣ ባህሪ ይፈተሻል፣ ሽማግሌ ሲላክም ይሄ ሁሉ ከተጠና በኋላ የሴት ቤተሰብ እሽም እምቢም ሊል ይችላል። ገድ ስለሚታይም የቤተሰብ ድርሻ ከፍተኛ ነው። እናም በኦሮሞ ባህል የትዳር ትጭጭት የሚደረገው በከፍተኛ ጥንቃቄ ነው። ይሁን እንጂ በአሁኑ ጊዜ እንደ ብርቅና ድንቅ የሚቀርበው የታገቢኛለሽ ጥያቄ ቤተሰብ አያውቀውም፣ የባህል መሰረትም የሌለው ነው የሚሉ ሰዎች አሉ። ይህ የጋብቻ ጥያቄ በየካፌና በየሆቴሉ አበባ ከፍክፈው እንደ ዘበት የሚጠይቁት ነው እንጂ ባህልና ወግን መሰረት ያደረገ አይደለም። በተለይ በርካታ ወጣቶች በሚዲያ ተጽዕኖ የውጭ ሀገራትን ባህል በመቀበል የሚያደርጉት ተግባር ነው። ሴቱም ወንዱም ለጋብቻ እንደተዘጋጁ ልቦናቸው እያወቀው፣ ነገር ግን ተንበርክኮ እንደ አዲስ ታገቢኛለሽ ወይ ብሎ ቀለበት መስጠት ለብዙዎች እንደ ቀልድ ይታያል። እነዚህ ወጣቶች ለራሳቸውና ለቤተሰቦቻቸው ትውውቅና ክብር ቦታ ከመስጠት ይልቅ ታይታና ማስመሰል ላይ ያተኮሩ ተደርገው ይቆጠራሉ። ከዚህ በኋላ የሚመጡት ቀጣይ ትውልዶችም ይህንን መጤ ባህል እንደራሳቸው አድርገው እንዳይቀበሉት ያሰጋል። ውድ የቻናላችን ተከታዮች የዛሬውን አበቃን። እናንተ ትዳር የፈጸማችሁት ማለትም የጋብቻ ጥያቄን ያቀረባችሁት በሀገራችን ባህልና ስርዓት መሰረት በሽምግልና ነው ወይስ ታገቢኛለሽ በተሰኘው የጋብቻ ጥያቄ ነው? መልሳችሁን በኮሜንት ላኩልን። ዕለታዊ ዝግጅቶቻችን እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ጋብቻ ላሰባችሁ መልካሙ ሁሉ ይግጠማችሁ እያልን በያላችሁበት ሰላማችሁ ይብዛ እንላለን።